እንደምን አመሻችሁ የተከበራችሁ ተመልካቾቻችን ከሲዳማ ብሮድካስቲንግ ኮርፖሬሽን የምሽት 1 ሰዓት ዜናዎቻችንን ይዘንላችሁ ቀርበናል። ከዜናዎቹ ጋር ሰላማዊት ቲቦ ነኝ። የኢትዮጵያ ሀገራዊ ምክክር ጉባኤ ጠንካራ ምክር ሀሳቦች የተንሸራሸሩበትና የሕዝብን እውነተኛ ፍላጎት የሚያጸና ታሪካዊ መድረክ መሆኑን የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ገለጹ። ከሐምሌ 8 ቀን 2018 ዓመተ ምህረት ጀምሮ በአዲስ ዓለም አቀፍ ኮንቬንሽን ማዕከል ሲካሄድ የቆየው የኢትዮጵያ ዋናው ሀገራዊ ምክክር ጉባኤ የማጠቃለያ መርሃ ግብር ተካሂዷል። ክሩቤል ፈለቀ የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ በዚህ ወቅት እንዳሉት የምክክር ጉባኤው ለአሁን ብቻ ሳይሆን የነገን ትውልድ የሚያሻግርና የህብረ ብሔራዊነት የተንጸባረቀበት የዘመናዊ ሀገር ግንባታ ካስማ ታሪካዊ ስኬት መድረክ ነው ብለዋል። ሀገራዊ ምክክሩ የጋራ ራዕይን ለማራመድ የሚያስችል የእውቀት መድረክ የፈጠረ ውይይቱንም ወደ እርጋታና ስክነት ያሻገረ ነው ብለዋል። የፖለቲካ ልምምድን ከቂምና ከበቀል ወደ ይቅርታና እርቅ ጎዳና ከግጭትና ከነፍጥ አዙሪነት በመላቀቅ ወደ ሰላማዊ ልምምድ ማሸጋገሩ እንዲሁም ማህበራዊ መከባበርንና ሰከን ያለ ቋንቋን ማላመዱ ከምክክሩ ፋይዳዎች መካከል መሆኑን አንስተዋል። የሀገር ብርታት ጥበብና ብልሃቱ ምክክር ነው። የዛሬዋ ዕለት ድምቀቷና ቁም ነገሯ ለሀገር የሚበጅ ለትውልድ የሚዋጅ እና አንድነታችን የሚያጸና የጋራ መሻትና መልካም ተስፋችን የተገለጡባት ቀን በመሆኗ ልዩ ቀን ነች። ምክክር የቀረቡ ሀሳቦች ለፖለቲካ ልምምዳችንና ለሀገር ግንባታ ያላቸው ፋይዳ ትልቅ ነው። የሀገራዊ ምክክር ውጥንና ዓላማ ኢትዮጵያን ማዕከል በማድረግ ዘመንን ሊያሻግሩና ሀገርን ሊያጸኑ በሚችሉ የሐሳብ አውዶች ዙሪያ ለመወያየት እንደሆነ ግልጽ ነው። የሀገራዊ ምክክር ሂደት የሁላችን ኢትዮጵያን የሚገልጹና የሚያጸኑ የጋራ መሻቶችን እውቀትንና እጣ ፈንታን በአንድ ላይ ለማራመድ የሚያስችል ጠንካራ ሀሳብ የተንሸራሸረበት መድረክ ነው ብለዋል። የኢትዮጵያን ፖለቲካ ከጸብና ከደመኝነት ስሜት ወጥቶ በይቅርታ በሰላምና በመደማመጥ ጎዳና እንዲራመድ መሰረት የተጣለበት መሆኑንም ጠቁመዋል። እያንዳንዱ ተዋናይ በወከለው ማህበረሰብ ስም በሀገር ጥላ ስር በህብረትና በመተሳሰብ የጋራ ጉዞን እንድንቀጥል የሚያስችል ሰፊ ዕድል የተመቻቸበትና የውይይት አቅም የታየበት መሆኑንም ተናግረዋል። ቀጣዩ የኢትዮጵያ ጉዞ መስቀለኛ ሳይሆን ቀጣይነት ያለው የድል የእድገትና የህብረት መንገድ መሆን እንዳለበትና የሚነሱ ሀሳቦች በሰላማዊ መንገድ ማዳበር እንደሚገባቸውም ገልጸዋል። ሀገራዊ ተግዳሮቶችን በዘላቂነት ለመቅረፍ ብሎም ሰላምና እድገትን ለማረጋገጥ የህብረተሰቡን ማህበራዊ ትስስር፣ የጥንት ስልጣኔ እውቀትና የጋራ እሴቶች ማጠናከር እንደሚያስፈልግም ተናግረዋል። የሁላችንም የሆነችውን ኢትዮጵያን የሚገልጡና የሚያጸኑ የጋራ መሻትን ርዕይና እጣፋንታን ባንድ ላይ ለማራመድ የሚያስችል ዕውቀት የተንሸራሸረበት መድረክ መሆኑ ይህም በተፎካካሪ ወይም በተቃርኖ እይታዎች መካከል የተሻለ ሀሳብ የሚመነጭበት፣ ልዩነቶች ለጋራ ጥቅም የሚውሉበት እና ዘመን ተሻጋሪ አዲስ ሀሳብ የሚወለድበት በሳል ሂደት እንዲፈጠር መደላደል የፈጠረ ስብሰባ ወይም መድረክ ነው ለማለት ይቻላል። የኢትዮጵያ ችግሮች የሚፈቱት በፖለቲካ ውሳኔ ብቻ ሳይሆን በማህበራዊ ግንኙነት፣ በመተሳሰብና በታሪካዊ የትዕግስት እሴቶች ላይ ተመስርቶ መሆን እንዳለበትም ተናግረዋል። የምክክር ሂደት ጊዜያዊ የፖለቲካ መፍትሄዎችን ፍለጋ ብቻ ሳይሆን ለሀገር እድገት የሚበጅ አዲስ የፖለቲካ ባህልን የሚያስተዋውቅና የህዝብን እውነተኛ ፍላጎት የሚያጸና መድረክ መሆኑንም ገልጸዋል። የምክክሩ ሂደት በአንድ ጀንበር የተጠናቀቀ ሳይሆን እያደገና እየበለጸገ የሚሄድ እንዲሁም የኢትዮጵያን እርምጃ ወደ ብልጽግና የሚያሻግር ሂደት ነው ብለዋል። የሂደት ዋነኛ ዳኛ የኢትዮጵያ ህዝብ ነው ያሉት ፕሬዝዳንት ታዬ ሀገራዊ ፈተናዎችን በራሳችን ማህበራዊ እሴትና ጥበብ በመፍታት የታሪክ ባለቤትነታችንን ማጽናት ለኢትዮጵያ ከፍታ ወሳኝ ነው ብለዋል። የሀገራዊ ምክክር ሂደቱ ጊዜያዊ የፖለቲካ መፍትሄ ፍለጋ ሳይሆን የኢትዮጵያን የፖለቲካና ማህበራዊ ጉዞ ወደ ብልጽግና የሚያሻግር ታላቅ ታሪካዊ ክንውን መሆኑን አብራርተዋል። ከታችኛው አሃድ ጀምሮ እስከ ላይኞቹ የውይይት ቡድኖችና በከፍተኛ መድረክ እንዳረጋገጣችሁ የዚህ ምክክር ግቡ
ጊዜያዊ የፖለቲካ መድህን ማግኘት ሳይሆን ለሀገር እድገት የሚበጅ ትጉህ እርምጃና ዘላቂ ፍኖትን መተለም ነው። ሀገር የሚገነባው በፖለቲካ ውል ብቻ አይደለም። አፍሪካዊና ኢትዮጵያዊ ስልጣኔ ለመመርመር ግን አገር በፖለቲካ ውል ብቻ ሳይሆን በማህበራዊ ግንኙነት፣ በመተጋገዝ፣ በመተሳሰብ እና በእውቀት ትስስር የሚገነባ መሆኑ ነው። አጠቃላይ የምክክር ሂደቱ የሀገራችንን የወደፊት መንገድ የሚያመላክትና የማህበራዊ እሴት ውሎቻችን ማደሻ ነበር ለማለት ይቻላል። ዘገባው የኢትዮጵያ ዜና አገልግሎት ነው። የኢትዮጵያ ሀገራዊ ምክክር ጉባኤ ከተነጋገርን የማንፈታው ሀገራዊ ችግር እንደሌለ በተግባር ያረጋገጠ መሆኑን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ገለጹ። ዘዳግም መኮንን ተጨማሪ አለው። በመርሃ ግብሩ የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴን ጨምሮ የፌዴራልና የክልል መንግስት ከፍተኛ የስራ ኃላፊዎችና የአህጉራዊ ዓለም አቀፍ ተቋማት ተጋባዥ እንግዶችና ዲፕሎማቶች ታድመዋል። ዋና ኮሚሽነር ፕሮፌሰር መስፍን አርአያ የሀገራዊ ምክክር ጉባኤውን ማጠናቀቂያ አስመልክቶ ባደረጉት ንግግር የኢትዮጵያን ችግሮች ለመፍታት ብቸኛው መንገድ መሆኑን ገልጸዋል። የሁሉም ዜጋ ወኪል 4000 ተመካካሪዎች ላለፉት 46 ቀናት በ8 አበይት አጀንዳዎች ላይ ሲመክሩ መቆየታቸውን አስታውሰው የኢትዮጵያ ዋናው ታሪካዊ የምክክር ጉባኤም የእኔነት ሳይሆን የእኛነት የጋራ ራዕይ ጎልቶ የወጣበትና ኢትዮጵያውያን አንድነታቸውን አጉልተው ያሳዩበት መሆኑን ገልጸዋል። ይሄ የእኔነት ጥያቄ አይደለም፣ ይሄ እኛነት ጥያቄ ነው፣ የጋራነት ጥያቄ ነው በሚለው ሂደት የተሳተፋችሁ በሙሉ በአጠቃላይ ከአገር ውስጥም ከአገር ውጭም ከሩቅም ሳይቀር ከመላው ዓለም የመጣችሁ ተሳታፊዎች በሙሉ በድጋሚ እንኳን ለዚህ ቀን አደረሰን እላለሁ። ከሁሉም የማህበረሰብ ክፍልና አካባቢ የተውጣጡ የህዝብ ወኪል ተመካካሪዎችም ያለመሰልቸት ለረጅም ቀናት በመቆየት መመካከራቸው ትልቅ ድል መሆኑን አንስተው በምክክር ሂደቱም የልዩነት የሙግትና የሎጂስቲክ ተግዳሮቶች ቢኖሩም ተመካካሪዎች ኢትዮጵያን ማዕከል በማድረግ በመደማመጥ መንፈስ መምከራቸው ትልቅ ስኬትና ደስታን የሚቸር መሆኑን አስታውሰዋል። ምክክር በአንድ ጀንበር ተጀምሮ የሚያልቅ ሂደት አይደለም ያሉት ዋና ኮሚሽነሩ በጉባኤው የተለዩት አጀንዳዎችና ውሳኔዎች በቀጣይነት በክልሎችና በከተማ አስተዳደሮች እንደሚቀጥሉ አስታውቀዋል። ከተነጋገርን ማናቸውንም ችግሮችን መፍታት እንችላለን፣ በመሳሪያም ምንጊዜም አሸናፊ መሆን አይቻልም በማለት የገለጹት ዋና ኮሚሽነር ፕሮፌሰር መስፍን እውነተኛ አሸናፊነት የሚረጋገጠው በጋራ የምክክር አሸናፊነት ነው ብለዋል። ከተነጋገርን ችግሮቻችን እንፈታለን። በመሳሪያ ምንጊዜም ያሸነፈ ኃይል የለም። ምንጊዜም ማሸነፍ የሚቻለው በጋራ ማሸነፍ ሲቻል ነው። ምክትል ዋና ኮሚሽነር ሂሩት ገብረስላሴ በበኩላቸው ይህ ታላቅ ጉባኤ በሀገራችን የፖለቲካና ማህበራዊ ታሪክ ውስጥ አዲስ ምዕራፍ የከፈተ መሆኑን አንስተው የምክክር ጉባኤው ኢትዮጵያውያን ለዘመናት ያጋጠሟቸውን ያለመግባባት ስብራቶች በጋራ ጥበብ መፍታት እንደሚችሉ በተግባር ያረጋገጡበት አዲስ የፖለቲካ ባህል መፍጠሩን ገልጸዋል። በአሳታፊና አካታች የምክክር መድረኩ ላይ ከአራቱም የሀገር ማዕዘናት የተውጣጡ 4000 ተመካካሪዎች በመሳተፍ ለኢትዮጵያ የሚበጁ ምክር ሀሳቦችን ማዋጣት እንደቻሉ ተናግረዋል። የፖለቲካ ፓርቲዎች፣ የቀድሞ ታጣቂዎች፣ የዲያስፖራ ማህበረሰብ አባላት፣ የሃይማኖት ተቋማት፣ የመንግስት አካላትና ታዋቂ ሰዎች በአንድነት የተሰባሰቡበት ይህ መድረክ የመላው ኢትዮጵያውያን እውነተኛ የውይይት ማዕከል ነው ብለዋል። ከሐምሌ 8 ቀን 2018 ዓ.ም ጀምሮ በተካሄደው በዚህ ጉባኤ ኢትዮጵያን ወደፊት ለማሻገርና ዘላቂ መፍትሄ ለማምጣት በሚያስችሉ 8 ዋና ዋና አጀንዳዎች ላይ ጥልቅ ምክክር መደረጉን አስረድተዋል። ዛሬ የምናጠናቅቀው ይህ ታላቅ ጉባኤ በሀገራችን የፖለቲካና የማህበራዊ ታሪክ ውስጥ አዲስ ምዕራፍ የከፈተ ነው። በሀገራችን የነበሩትንና ያሉትን ጥልቅ አለመግባባቶች፣ ታሪካዊ ስብራቶችና የሀሳብ ልዩነቶች በጠመንጃና በኃይል ሳይሆን በሰለጠነ መንገድ በምክክር ለመፍታት የሚያስችል አዲስ የታሪክ ምዕራፍ ከፍተናል። ተመካካሪዎችም በሀገር ግንባታ፣ በመንግስት አወቃቀርና ቅርጽ፣ በፌደራል ከተሞች፣ በሃይማኖት በተቋማት ግንባታ፣ በማህበራዊና ኢኮኖሚያዊ ጉዳዮች፣ በሰላም ግንባታ እንዲሁም በሙስና እና መልካም አስተዳደር ጉዳዮች ዙሪያ በስፋት መምከራቸውን አብራርተዋል። በአበይት አጀንዳዎች ላይ የተደረገው ምክክርም ቀላል እንዳልነበርና ጥልቅ የሀሳብ ልዩነቶች መስተዋላቸውን አንስተው የጉባኤው ትልቁ ስኬትም በልዩነቶች ውስጥም ቢሆን እርስ በርስ መደማመጥ፣ መከባበርና ለሀገር የተሻለ መፍትሄ በጋራ መፈለግ መቻሉ እንደሆነ
አጽንኦት ሰጥተዋል። ተመካካሪዎቹ ሀሳብን በነጻነት በመግለጽ ኢትዮጵያን አሁን ካለችበት ፈተና አውጥተው ወደ ተሻለ ምዕራፍ የሚያሻግሩ የላቁ ምክረ ሀሳቦችን በማመንጨት በቁርጠኛ ተሳትፎ ማድረጋቸውንም አድንቀዋል። በዚህም የሀገራዊ ምክክር ጉባኤው ተመካካሪዎች ኢትዮጵያን ካለችበት ፈተና አውጥተው ወደ ተሻለና አዲስ ምዕራፍ የሚያሸጋግሩ ጠቃሚ ምክረ ሀሳቦች ማፍለቅ የቻሉበት ታሪካዊ መድረክ መሆኑን አንስተዋል። በዚህ ታሪካዊ ጉባኤ ላይ ከአራቱም የሀገራችን ማዕዘናትና ከመሃል የተውጣጡ 4000 የሚሆኑ ተመካካሪዎች ተሳታፊ ሆነዋል። እነዚህ ተሳታፊዎች ከህብረተሰብ ክፍሎች፣ ከፖለቲካ ፓርቲዎች፣ ከተለያዩ ተቋማትና ማህበራት፣ ከመንግስት አካላት፣ ከታዋቂ ሰዎች፣ ከቀድሞ ታጣቂዎች እንዲሁም ከዲያስፖራው ማህበረሰብ የተወከሉ በመሆናቸው ጉባኤው የመላው ኢትዮጵያ እውነተኛ መድረክ እንዲሆን አድርጎታል። ዘገባው የኢትዮጵያ ዜና አገልግሎት ነው። የአንድ ሀገር ሉዓላዊነትና ክብር የሚጸናው ሉዓላዊ ድንበርን በመጠበቅ ብቻ ሳይሆን በምግብ ራስን በመቻልና ጠንካራ የኢኮኖሚ ነጻነትን በማረጋገጥ ጭምር ነው። ኢትዮጵያ ለዘመናት የቆየውን የእርዳታ ጥገኝነት ታሪክ በጥበብና በጠንካራ የስራ ባህል በመቀየር አሁን ላይ አስተማማኝ የምግብ ሉዓላዊነቷን ለማረጋገጥ የሚያስችል ታሪካዊ ምዕራፍ ላይ ትገኛለች። ናርዶስ አየለ። ጠቅላይ ሚኒስትር ዶክተር አብይ አህመድ በምግብ ራስን መቻል ዋነኛ ሀገራዊ አጀንዳችን ነው ሲሉ ያስቀመጡትን አቅጣጫ መሰረት በማድረግ የተጀመረው የግብርና ልማትና የምግብ ሉዓላዊነት ጉዞ ዛሬ በተግባር ፍሬ ማፍራት ጀምሯል። በተለይም በበጋ መስኖ ስንዴ ልማት የተመዘገበው አስደናቂ ስኬት ከውጭ የሚገባውን ስንዴ በሀገር ውስጥ ምርት ከመተካት አልፎ ምርትን ወደ ውጭ ገበያ መላክ የተጀመረበት ትልቅ የታሪክ ምዕራፍ ከፍቷል። ይህ የምግብ ሉዓላዊነት ጉዞ በስንዴ ልማት ብቻ የተገደበ አይደለም። በበጋና በክረምት መስኖ ግብርና፣ በሌማት ትሩፋት፣ በአቮካዶና በሌሎች የፍራፍሬ ልማቶች እንዲሁም ዘመናዊ ሜካናይዜሽንን በመጠቀም የምግብ ዋስትናን ዘላቂ በሆነ መንገድ ለማረጋገጥ ሰፊ ርብርብ እየተደረገ ነው። በተለይም የሌማት ትሩፋት መርሃ ግብር የዜጎችን የአመጋገብ ስርዓት በማሻሻል ገበያን በማረጋጋትና ለበርካታ ወጣቶች ሰፊ የስራ እድል በመፍጠር ረገድ ከፍተኛ ኢኮኖሚያዊ ሚና እየተጫወተ ይገኛል። ይህም ኢትዮጵያ የተፈጥሮ ሀብቷን ለም መሬቷንና የውሃ ጸጋዎቿን አቀናጅታ በመጠቀም የራሷን ሕዝብ መመገብ የምትችልበትን ትልቅ አቅም ያላት መሆኗን ለዓለም ያስመሰከረችበት ተግባራዊ ስኬት ነው። የተጀመረው የግብርና ዘመናዊነትና የምግብ ራስን መቻል ንቅናቄ የኢትዮጵያን ነገ በብርሃንና በብልጽግና የሚያደምቅ እንዲሁም የትውልዶችን ተስፋ የሚያለመልም ታሪካዊ እርምጃ ነው። ኢትዮጵያ በጽናትና በስራ ወዳድነት የራሷን የምግብ ሉዓላዊነት እያረጋገጠች የታላቅነቷን ጉዞ በጽኑ መሰረት ላይ መገንባቷን ትቀጥላለች። ዘገባው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ነው። በትብብር መንፈስ በብዙ ትጋትና ልፋት አዲስ የታሪክ ገጽ ለኢትዮጵያ ለአፍሪካም ብርሃን የሚሆን የብልጽግና ጅማሮ በእኛም በሌሎችም የሚታመንበትና ለትምህርት የሚውል ዳግም አድዋ በኢትዮጵያ ይከበር ዘንድ ዛሬ አፍሪካ የምትፈልገው ብልጽግናን ነውና በልጽገን ለማበልጸግ በጋራ እንድንሰራ በታላቅ ትሕትና አደራ ላችሁ ፈልጋለሁ። የትራንስፖርት ዘርፍን ለማዘመን ዘርፉ በሚሰጠው አገልግሎት ሁሉ ቴክኖሎጂ መጠቀም አስፈላጊ መሆኑን የሲዳማ ክልል መንገድ ልማትና ትራንስፖርት ቢሮ ገለጸ። ቢሮው ዘርፉን ወደ ዲጂታል አገልግሎት ለመቀየር ከሚመለከታቸው አካላት ጋር የውይይት መድረኩን አካሂዷል። ታመን አረጋ አዘጋጅቶታል። ጽዮን ዮናስ ታቀርበዋለች። በመድረኩ ላይ ተገኝተው መልእክት ያስተላለፉት የሲዳማ ክልል መንገድ ልማትና ትራንስፖርት ቢሮ ኃላፊ አቶ ጎሳዬ ጎዳና በየትኛውም መንግስታዊ ተቋማት ላይ የሚሰጡ አገልግሎቶችን ወደ ዲጂታል ለመቀየር በልዩ ትኩረት የተሰራ መሆኑን አንስተው በትራንስፖርት ዘርፍ ላይ የሚሰጠው አገልግሎት ሁሉ በቴክኖሎጂ እየታገዘ እንዲሆን ከሚመለከታቸው አካላት ጋር የተሰራ እንደሆነም ተናግረዋል። ካምፓኒ በአዲስ አበባ ከተማ እንደዚሁም ደግሞ በኦሮሚያና ሌሎች ቦታ የሰሩ ካምፓኒዎች መጥተው ባለድርሻ አካላት ባሉበት ያቀርቡ ስራቸውን የሚል ሳቤ ይዘን ነው እዚህ ከናንተ ጋር ልንገናኝ የፈለግ ነው። አሁን የምንሰጠው እንግዲህ ጊዜው በደረሰበት ከቴክኖሎጂ ውጪ አሁን መራመድ አንችልም፣ የትም መሄድ መንቀሳቀስ አንችልም።
ስለዚህ አገልግሎት አሰጣጦቻችንን ዘመናዊ ማድረግ ያስፈልጋል። የዜጎችን እርካታ መጨመር ያስፈልጋል። ኢትዮጵያ በ2030 ዲጂታል ኢትዮጵያን እውን ለማድረግ ሁሉም ዜጋ የሚፈልገውን አገልግሎት በቀላሉ እንዲያገኝ እየሰራች ነው ያሉት የሲዳማ ክልል ኢኖቬሽንና ቴክኖሎጂ ኤጀንሲ ዋና ዳይሬክተር አቶ ተፈራ ባራሳ ይህ አገልግሎት ወደዚህ ስርዓት ውስጥ መግባቱ ለተገልጋዩ ዜጋም ሆነ ለተቋሙ ትልቅ አስተዋጽኦ እንዳለው አንስተዋል። ዲጂታል ኢትዮጵያ 2030 ሁሉም ዜጋ ያለ መንገላታት ሁሉንም ነገር ባለበት ሆኖ አክሰስ ማድረግ እንዲያገኝ ነው። ዩኒቨርሳል አክሰስ ነው የሚለው እንደውም ትልቁ ዋና ፒላሩ እንደዛ ነው የሚለውና ሲስተም ማይግሬት ተደርጎ ሁሉም ዜጋ ባለበት ሆኖ በሞባይልም በዌብ ቤዝድም ስለሆነ በተለያየ አማራጮች አገልግሎቱን የሚያገኝበት ተቋሙ ደግሞ ያንን በተለያዩ የክፍያ ስርዓቶች ማኔጅ ያደረገ ክፍያዎችን ገቢ ረቨኒው የሚሰበስብበትና ዜጎች በቀላሉ ዲጂታል ኢትዮጵያን የሚያጣጥሙበት ትልቅ መድረክ ብዬ ነው ማስበው። ገቢን በአግባቡ መሰብሰብ የዜጎችን የልማት ጥያቄ ለመመለስ ያስችላል ያሉት ዘርፉን ወደዚህ ስርዓት ማስገባቱ ገቢን በመሰብሰብ ረገድ ይበልጥ አስፈላጊ ነው ብለዋል። በማህበራዊ ዘርፍ የዜጎች ፍላጎት፣ በትምህርት በጤና የዜጎች ፍላጎት እየጨመረ ነው ያለው። በመሰረተ ልማት ስናስብም ደግሞ በመሰረተ ልማት ዘርፉ የዜጎች ፍላጎት በጣም እየጨመረ ነው ያለው። የኮሪደር ልማት፣ የመንገድ፣ የድልድይ፣ ሌሎች መሰረተ ልማቶች ስራዎች ፍላጎቱ በጣም እየጨመረ ነው ያለው። ስለዚህ አገልግሎት አሰጣጡን ማዘመንና ለዜጎች ቅርብ መሆን አንዱ ሆኖ ግን እዛ ውስጥ ደግሞ የሚገኘውን ገቢ ደግሞ በከፍተኛ ፍጥነት ነው የሚጨምረው ይሄ ስራ ማለት ነው። ስለዚህ ጥቅሙ በጣም ሆሊስቲክ የሆነ ጥቅም እንደሆነ በደንብ መገንዘብ ያስፈልጋል። አሰራሩን በቴክኖሎጂ በማዘመን በዘርፉ ላይ የሚታየውን የመልካም አስተዳደር ችግርን በመቅረፍ ረገድ ትልቅ አስተዋጽኦ መኖሩን ያነሱት የሲዳማ ክልል ገቢዎች ባለስልጣን ቢሮ ምክትል ኃላፊና የገቢ አሰባሰብ ዘርፍ ኃላፊ ወይዘሮ ሙላት ዮሴፍ ከዘርፉ የሚሰበሰበውን ገቢ በአግባቡ በመሰብሰብ ገቢ ለማሳደግ የራሱን ሚና እንደሚጫወትም አብራርተዋል። መንገድ ትራንስፖርት ተቋም ላይ በርካታ የማህበረሰብ ጥያቄ ወይም ደግሞ የተገልጋይ መልካም አስተዳደር ጥያቄ ያለባቸው ጉዳዮች ስላሉ ይህንን ቴክኖሎጂ በተጠቀምን ቁጥር ቴክኖሎጂ አንድ ከሚቀንስልን ጉዳይ አንዱ የመልካም አስተዳደር ችግሮችን የሚፈታ በመሆኑ እጅግ በጣም ጥሩ ቴክኖሎጂን መሰረት ያደረገ የአገልግሎት አሰጣጥ ስርዓትን የሚያቀላጥፍ ሰዎች ባሉበት ሆነው የሚፈልጉትን አገልግሎት ማግኘት የሚችሉበትን እድል የሚፈጠር ከመሆኑ ጋር ተገናኝቶ እጅግ በጣም ለተቋሙ ትልቅ ብሬክ ስሩ ነው ብለን መውሰድ እንችላለን። እንደ ተቋማችን ደግሞ ስንመጣ እኛም ከነሱ ጋር ባለድርሻ አካላትንና በእነሱ ስር የሚሰበሰቡ የክልሉ ገቢዎች አሉ ከተለያየ አገልግሎት የሚሰበሰብ ይህንን ደግሞ የሚንጠባጠቡ በተለያየ በሰው ወይም በእጅ በሚሰበሰቡ ጊዜ መሰብሰብ ወደ መንግስት ቋት መግባት ሲገባው አላግባብ ቦታ ላይ የሚባክነውን ገቢ ደግሞ በአግባቡ ቴክኖሎጂው መሰብሰብ የሚችል ከመሆኑ ጋር ተገናኝቶ ለክልሉም ገቢ ወይም ለከተሞች ገቢ ከፍተኛ ወይም ጉልህ የሚባል ሚና ስለሚኖረው እጅግ በጣም ቆንጆ መድረክ ነው። በፍጥነት ወደ ስራው ወደ ተግባራው መግባት የሚያስፈልግ ነው ብዬ ነው ማምነው። የሳይበር ደህንነት ጉዳይ አገልግሎቶችን በቴክኖሎጂ ከማዘመን ጋር አብሮ የሚመጣ ትልቅ የቤት ስራ መሆኑን የተናገሩት የክልሉ ኢኖቬሽንና ቴክኖሎጂ ኤጀንሲ ዋና ዳይሬክተር አቶ ተፈራ ባራሳ ዘርፉ ላይ ብቁ ባለሙያዎችን በመመደብ መስራት እንደሚጠበቅ አስረድተዋል። ወደ ዲጂታል ኢትዮጵያ 2030 ትልቁ ቁልፍ ጉዳይ ሆኖ የሚመጣው አስቻይ ሁኔታ ዲጂታል ኢትዮጵያ 2030 ላይ ማን 2025 ላይ 2030 ላይ ይዘን የምንቀጥለው ሳይበር ሴኩሪቲ ኢሹ ፋውንዴሽን ሆኖ አሁንም ትልቅ ትኩረት እንደ አንድ አላማ ተደርጎ ነውና እነዚህ ዲጂታል ኢትዮጵያ 2030 ዲጂታል ኢራው የዳታ ኢራ ነው፣ የዳታ ዘመን ነው። ስለዚህ ዳታዎቻችን ማንኛውም ዳታ መንታፊዎች እንዳይነኩብን፣ እንዳያበላሹብን፣ እንዳይዘርቁብን ሀክ እንዳንደረግ ብቃት ያለው ፊዚካል ሴኩሪቲም ሲስተም ሴኩሪቲም በደንብ ተገንብቶ ያንን ነገር ቴክኒካል ቲሙ ሴኩሪቲ ሌቭሉን በደንብ አድርጎ መጠበቅ የሚችል ስልጠና ወስዶ አገልግሎቱን በብቃት ባሉበት ሆኖ ፈጣን የሆነ አገልግሎት የማቅረብ ስራዎችን ተጋግዘን ሁሉም ባለድርሻ እዚህ ነው ያለውና ይህንን ጉዳይ በተቀላጠፈ መንገድ ባጠረ መንገድ ወደ አገልግሎት ማውጣት ነው የምንችለውና ይሄ ነው ስብሰባው ነው አላማ። የመሶብ አንድ ማዕከል አገልግሎት የመንግስት አገልግሎቶችን ዜጎችን ካላስፈላጊ እንግልት መዘግየትና ተጨማሪ ወጪ በፍጥነትና በቀላሉ እንዲያገኙ እያደረገ መሆኑን የሲዳማ መሶብ አንድ ማዕከል ገለጸ። ልዩ ቁጠባና ብድር መሰረታዊ ህብረት ስራ ማህበር
ለሲዳማ መሶብ አንድ ማዕከል ሰራተኞችና አመራሮች ያዘጋጀውን የአገልግሎትና የስራ ማነቃቂያ ስልጠና ሰጥቷል። አካሉ ጥላሁን ዝርዝር አለው። የሲዳማ ክልል ሲቪል ሰርቪስና ሰው ሀብት ቢሮ ኃላፊ አቶ መንግስቱ ማቴዎስ የመሶብ አንድ ማዕከል ዋና ዓላማ ዜጎች ከእንግልት ነጻ የሆነ ፈጣን፣ ቀልጣፋና ግልጽ አገልግሎት እንዲያገኙ ማስቻል መሆኑን ገልጸው በአገልግሎት አሰጣጥ ወቅት ዜጎች እጅ መንሻ እንዳይጠይቁ የሚገባቸውን አገልግሎት በጊዜውና በተገቢው መልኩ እንዲያገኙ መሶብ እገዛ ያደርጋል ብለዋል። በሲዳማ መሶብ አንድ ማዕከል ከ100 ሺህ በላይ ተገልጋዮች አገልግሎት ማግኘታቸውን የገለጹት አቶ መንግስቱ አገልግሎቱን በክልሉ በ6 ከተማ አስተዳደሮች በቅርቡ ይጀመራል ብለው በ24 ወረዳዎች ግን በቅርቡ ይስፋፋል ብለዋል። ከ100 ሺህ በላይ የሆኑ ተገልጋዮች በአሁኑ ሰዓት ይህንን አገልግሎት ማግኘት ችለዋል። አገልግሎት ማግኘት ብቻ ሳይሆን አጠቃላይ ከ100 ሺህ በላይ የሆነ ተገልጋይ አገልግሎት ካገኙ በኋላ የሰጡት ፊድባክ እና የአገልግሎት እርካታ ሲለካ 99.3% በሲ ሰርቪስ ታሪክ ሪከርድን የሰበረ የአገልግሎት እርካታ ማስመዝገብ ተችሏል። ይሄ ማለት በቀላሉ የመጣ ጉዳይ አይደለም። ሁላችንም እንደምናውቀው በዘርፉ ያለው አገልግሎት አሰጣጣችን በጣም ችግር ያለበት ነው። ዜጎችን እያንከራተተ እያስለቀሰ የቆየ ጊዜያቸውን ጉልበታቸው እንዲባክን እያደረገ የቆየ ጉዳይ ነው። የመንግስት አገልግሎት አሰጣጥ ስርዓታችን ብቻም ሳይሆን ዘርፉ ለዘመናት ስር የሰደደ በሰንሰለት የሚሰራ ብልሹ አሰራርና ሌብነት የሰፈነበት ነው። ይሄንን የሌብነት ሰንሰለት መበጣጠስና ከስሩ ነቅሎ የመጣል ስራ የተሰራ ይገኛል። የሲዳማ መሶብ አንድ ማዕከል ዋና ስራ አስፈጻሚ አቶ እንግዳየው ዘውዶ በበኩላቸው በ2017 ዓ.ም ተግባራዊ የሆነው የመሶብ አንድ ማዕከል አገልግሎት የመንግስት አገልግሎቶችን ፈጣን፣ ቀልጣፋ፣ ግልጽና ከብልሹ አሰራር የጸዳ ለማድረግ የሚያግዝ ዘመናዊ የአገልግሎት አሰጣጥ ስርዓት መሆኑን ገልጿል። የክልሉ ህዝብ ከመንግስት ተቋማት የሚያገኘውን አገልግሎት ዘመናዊ ፈጣንና የቴክኖሎጂ የተደገፈ እንዲሆን በማድረግ ለዘመናት የህዝብ ቅሬታ ሆኖ የከረመውን አገልግሎት እርካታን ማጣትን ከስር መሰረቱ መናድ ችሏል። የመሶብ አገልግሎት አዲስ የስራ ባህል ይዞ መምጣቱ ብቻ ሳይሆን ለአገልጋዮችና ለተገልጋዮች ምቹ የሆነ የስራ አካባቢን መፍጠር፣ ዘመናዊ የቴክኖሎጂ መሰረተ ልማትን በመዘርጋት የአገልግሎት መቆራረጥን በማስቀረት በቀጠሮ በምልልስ ይባክን የነበረውን ጊዜና ጉልበት ቆጥቦ ምርታማነት እንዲጨምር አድርጓል። በክልሉ በ24 ማዕከላት 94 የተለያዩ አገልግሎቶች በተሳለጠ መልኩ እየተሰጡ መሆናቸውን የጠቆሙት አቶ እንግዳየው የአገልግሎት ብክነትና ሌብነትን በመቀነስ የተገልጋዮችን እርካታ 99.4 በመቶ ማድረስ መቻሉን ገልጿል። የመሶብ አገልግሎት ከመነሻው ከፌዴራል ከክልልና ከሐዋሳ ከተማ የተሰበሰቡ 12 ተቋማትና 38 አገልግሎቶችን ይዞ የተደራጀ ቢሆንም በአሁኑ ሰዓት በክልላችን መዲና በሆነችው በሐዋሳ ውበቷን የሚመጥን አንድ ማዕከል በማደራጀት ወደ ስራ በማስገባት ቀደም ሲል በሲዳማ መሶብ ይሰጡ የነበሩ አገልግሎቶችን እና ፈጻሚ ባለሙያዎችን ወደ ከተማ መሶብ ማዛወር ችሏል። በሌሎች ከተማ አስተዳደሮችም በቁጥር 6 ማዕከላትን በቅርቡ ለማስመረቅ ከፍተኛ ርብርብ እየተደረገ ይገኛል። በአሁኑ ሰዓት አገልግሎት እየሰጡ ባሉ ሁለቱ ማዕከላት በድምሩ 24 አገልግሎት ሰጪ ተቋማት የገቡ ሲሆን 94 አገልግሎቶች እየተሰጡ ይገኛል። የአገልግሎት ጥራትን በተጨማሪ ለማሻሻል ከግል ዘርፉና ከሌሎች ተቋማት ጋር በትብብር መስራት ወሳኝ መሆኑን ገልጸው በዚህም መሰረት ከልዩ ቁጠባና ብድር መሰረታዊ ህብረት ስራ ማህበር ጋር በመተባበር ለሰራተኞች የቁጠባና የብድር አገልግሎቶችን ለማመቻቸት ስራዎች እየተሰሩ መሆናቸውን ገልጿል። በተጨማሪም ማህበሩ በራሱ ወጪ ለመሶብ ሰራተኞች የስራ ተነሳሽነትና የአፈጻጸም አቅምን ለማሳደግ ስልጠና ማዘጋጀቱን በማድነቅ ተመሳሳይ የትብብር ስራዎች በቀጣይ እንደሚጠናከሩ ጥሪ አቅርበዋል። መሶብ ይዞት የተነሳው ዓላማ በመንግስት አቅም ብቻ ከግብ ለማድረስ የማይታሰብ እንደሆነ እናምናለን። ይህን ክፍተት ለመሸፈን የግል ክፍለ ኢኮኖሚ ወሳኝ ሚና ይጫወታል። ይህ መነሻ በማድረግ በክልላችንም ሆነ በሀገራችን በፍጥነት እያደጉ ካሉ የብድርና ቁጠባ ህብረት ስራ ማህበራት
መካከል አንዱ ከሆነው ከልዩ ቁጠባና ብድር ህብረት ስራ ማህበር ጋር በጋራ ለመስራት እነሆ ዛሬ አንድ ብለናል። በቀጣይነትም እያጠናከርን እንሄዳለን። ልዩ የገንዘብ ቁጠባና ብድር መሰረታዊ ህብረት ስራ ማህበር ስራ አስፈጻሚ አቶ ተክለ ሞላ በበኩላቸው ማህበሩ ከተመሰረተ በአንድ አመት ውስጥ ከ200 በላይ ሰራተኞችን በማቀፍ 11 ቅርንጫፎችን በመክፈት አባላቱንና ማህበረሰቡን ተጠቃሚ የሚያደርጉ ስራዎችን እየሰራ መሆኑን ገልጿል። ለሲዳማ መሶብ አንድ ማዕከል ሰራተኞች የተዘጋጀው ስልጠና ሰራተኞች ስለ ማህበሩ በቂ ግንዛቤ እንዲያገኙ የቁጠባና የብድር አገልግሎቶችን ተጠቃሚ እንዲሆኑ እንዲሁም በጋራ በመስራት የሰራተኞችን የኑሮና የስራ ሁኔታ ለማሻሻል የሚያግዝ መሆኑን አስረድቷል። የተመሰረተ ነው በአጭር ጊዜ ውስጥ ነው። ገና አንድ አመት አልሞላንም። በዚህ በአጭር ጊዜ ውስጥ ብዙ ነገሮች እየሰራን ነው የምንገኘው። ከ11 በላይ ቅርንጫፎች ደርሰናል። እንደ አጠቃላይ ደግሞ በቅጥር ደረጃ ደግሞ ከ240 ሰራተኛ በላይ ቅጥር ፈጽመናል። በብዙ መንገዶች ብዙ እያደረግን ያለ ነው። በዚሁ አጋጣሚ ዛሬ ደግሞ ሲዳማ መሶብ ጋር አንድ ማዕከል ጋር አብረን ለመስራት በጋራ ለመስራት ነው ዝግጅት አድርገን በዚህ ስልጠና ላይ ደግሞ ቀጣይ ያለው ስትራቴጂ ስለ ቁጠባ፣ ስለ ብድር እያንዳንዱ ነገሮች በዛ ጉዳይ ነው እያወራን ያለ ነው። ዛሬ የወጣቱን ሁለንተናዊ ተጠቃሚነት ለማረጋገጥ በጋራ መስራት እንደሚገባ የሲዳማ ክልል ወጣቶች ማህበር ገለጸ። የዓለም የወጣቶች ቀን ብዝሃ የወጣቶች እውቀት ለጋራ ትልም በሚል መሪ ቃል በክልል ደረጃ በሐዋሳ ከተማ በተለያዩ መርሃ ግብሮች ተካሂዷል። ጀማል ዩሱፍ ተጨማሪ ያለው። የዓለም የወጣቶች ቀን በዓለም አቀፍ ደረጃ ለ26ኛ ጊዜ በኢትዮጵያ ደረጃ ደግሞ ለ23ኛ ጊዜ እየተከበረ ይገኛል። በተባበሩት መንግስታት ድርጅት ደረጃ በዓለም ዙሪያ በተያዘው ወር የዓለም ወጣቶች ቀን በተለያዩ ስነስርዓቶች ይከበራል። ዕለቱ የወጣቱን ትውልድ ድምፅ ለማሰማትና ተጠቃሚነታቸውን ከፍ ለማድረግ ስለመሆኑ ይነገራል። በሲዳማ ክልል ደረጃ የዘንድሮ የዓለም ወጣቶች ቀን በክልሉ ወጣቶች ማህበር አስተባባሪነትና በአጋር አካላት ትብብር በማህበራዊ አገልግሎትና በፓናል ውይይት ተከብሯል። የሲዳማ ክልል ወጣቶች ማህበር ፕሬዚዳንት ወጣት በቃሉ መሰረት በዚህ ወቅት እንደገለጸው ወጣቶች የነገ መሪዎች ብቻ ሳይሆኑ የዛሬ ዜጎችና የዛሬ የለውጥ አስፈጻሚዎች ናቸው በማለት በሁሉም ህብረተሰባዊ እንቅስቃሴዎች ላይ ወጣቱን ማካተት ተቀዳሚ ተግባር መሆን አለበት ነው ያለው። ስለዚህ ወጣቶች ከስራ ፈላጊነት ወደ ስራ ፈጣሪነት፣ ፈጠራ፣ ምርታማነትን እንዲሸጋግሩ የሚያስችል ምቹ ሁኔታ መፍጠርም ይገባል። በተለይ በዲጂታል ኢኮኖሚ፣ በቴክኖሎጂ፣ በአረንጓዴ ኢኮኖሚና በፈጠራ ዘርፎች የወጣቶችን ክህሎትና ተሳትፎ በማሳደግ ሀሳብን ወደ ምርት፣ ክህሎትን ወደ ስራ፣ ፈጠራን ደግሞ ወደ ኢኮኖሚያዊ እድገት መቀየር አለብን። ፕሬዚዳንቱ በማከልም የሰላም ግንባታ የአንድ ተቋም ብቻ ኃላፊነት ሳይሆን የሁላችንም የጋራ ጉዳይ ነው። ወጣቶች የሰላም ተጠቃሚዎች ብቻ ሳይሆኑ የሰላም ገንቢዎች መሆንም አለባቸው በማለት ተናግረዋል። የሲዳማ ክልል ወጣቶች ማህበር የወጣቶችን ችግር ከወጣቶች ጋር ብቻ ሳይሆን ከመንግስትም፣ ከሲቪክ ማህበረሰብ ድርጅቶችም፣ ከግል ዘርፎችም፣ ከልማት አጋሮች፣ ከሌሎች የህብረተሰብ ሀገራት ጋር በማስተሳሰር ወይም በማስተባበር ለወጣቶች የተሻለ እድል ለመፍጠር ይሰራል። ማህበሩ የወጣቶችን ድምፅ እንዲሰማ፣ የወጣቶች ተሳትፎ እንዲጠናከር፣ አቅማቸው እንዲገነባ፣ የወጣቶች ሀሳብ ወደ ተጨባጭ ለውጥ እንዲቀየር የሚችለውን ሁሉ ለማድረግ ቁርጠኛ ነው። በመድረኩ ላይ የተገኙት የሐዋሳ ከተማ ሴቶች ወጣቶችና ማህበራዊ ጉዳይ መምሪያ ምክትል ኃላፊና የወጣቶች ዘርፍ ኃላፊ ወጣት ተመስገን ችሎት በበኩሉ የወጣቶች ቀን መከበሩ የወጣቶችን አጀንዳ የብዙሀን አጀንዳ ለማድረግ ያለመ መሆኑን በማንሳት የወጣቱ እምቅ አቅምን በአዎንታዊ መንገድ መጠቀም ይገባል ነው ያለው። ይሄ በዓል ሲከበር እንደ ወጣት ቀጣይ ሀገራችን ምን ትጠብቃለች? ስለዚህ የወጣት አመራር ለወጣት አርአያ የምንሆን ነገችን ሀገር የምንረከብ ለሀገራችን የተሻለ አስተዋጽኦ ልናደርግ የምንችል ባለን እውቀት በውይይት የምናምን ምክንያታዊ የሆነ በምንጠቀማቸው ሶሻል ፕላትፎርሞች ደግሞ ለሀገራችን ጠቃሚ የሆኑና ሌሎችን የሚያንጹ መልእክቶችን በማስተላለፍ እንዲሁም በማስተማር አርአያ ልንሆን የሚገባ ጉዳይ እንደሆነም ጭምር እንድናወሳና በደንብ እንድነጋገር ነው ዋናው ትልቁ ዓላማ። የሲዳማ ክልል ሴቶች ወጣቶችና ማህበራዊ ጉዳይ ቢሮ ምክትል የቢሮ ኃላፊና የወጣቶች ዘርፍ ኃላፊ ወጣት ደስታ ለገሰ በተመሳሳይ ባስተላለፈው መልእክት አሁን ላይ በሲዳማ ክልል ያሉ ወጣቶችን ሁለንተናዊ ተጠቃሚነት ለማረጋገጥ በየደረጃው እየተሰራ መሆኑን በማንሳት ሀገር ተረካቢ የሆኑ ወጣቶች ይህን ኃላፊነት ለመወጣት መዘጋጀት እንዳለባቸው በመጥቀስ በተለይም ወጣቱ ትውልድ ራሱን በቴክኖሎጂ እውቀት ማደራጀት አለበት ብለዋል። ወጣቱ በልማት በማህበራዊ
እና በየትኛውም ዘርፍ እንዲሳተፍ የወጣቱን ተሳታፊነትን ማረጋገጥ ውዴታ ሳይሆን ግዴታ ነው። ወጣቱን ማብቃት በስልጠናው፣ በኢኮኖሚው፣ በፖለቲካው፣ በማህበራዊ ዘርፍ ማብቃትና ተጠቃሚነቱን ማረጋገጥ ውዴታ ሳይሆን ግዴታ ነው። የወጣቱ ጉዳይ ለነገ ይደር የሚባል ጉዳይም አይደለም። የበዓሉ ተሳታፊ ወጣቶች በሰጡት አስተያየት ለወጣቶች ትኩረት የሰጡ ሀገራት ዘርፈ ብዙ ተጠቃሚ መሆናቸውን በመጥቀስ ይህም ልምድ በሀገራችን መስፋፋት አለበት። የመደጋገፍና የመተሳሰብ ባህል የማህበራዊ ግንኙነት እንደሚያጠናክር የቀድሞ 1997-98 ዓመተ ምህረት የሐዋሳ ታቦር ከፍተኛና መሰናዶ ትምህርት ቤት ተማሪዎች ተናገሩ። በቀድሞ 1997-98 ዓመተ ምህረት ታቦር ከፍተኛና መሰናዶ ትምህርት ቤት ተማሪዎች የአረንጓዴ አሻራና የትውስታ ፕሮግራም ተካሂዷል። ዮሐንስ ዳንኤል አዘጋጅቶታል። ማራማይት ብጻተ ታቀርበዋለች። ከተመሰረተ 50 ዓመታትን ያስቆጠረው የታቦር ከፍተኛና መሰናዶ ትምህርት ቤት በእነዚህ ዘመናት ለ100 ሺህ የሚቆጠሩ ተማሪዎች የእውቀት ምንጭ በመሆን ለሀገርና ለዓለም የሚበቁ ዜጎችን ማፍራት ችሏል። በ1997-98 ዓ.ም በትምህርት ቤቱ የመሰናዶ ትምህርታቸውን ያጠናቀቁ በሀገር ውስጥና በውጭ ሀገር በመማር በአሁን ጊዜ በተለያየ የስራ ዘርፍ ተሰማርተው የሚገኙ የቀድሞ ተማሪዎች መምህራኖቻቸውን፣ ትምህርት ቤታቸውና ጓደኞቻቸውን የማስታወስ እንዲሁም የአረንጓዴ አሻራ መርሃ ግብር አካሂደዋል። የመርሃ ግብሩ ተሳታፊዎች ይህ ፕሮግራም የትምህርት ቤት ጓደኝነትን እንዲሁም ማህበራዊ መደጋገፍን ማጠናከር ዓላማው አድርጎ እንደተዘጋጀ ገልጸዋል። ከ20 ዓመት ቆይታ በኋላ የተገናኘን ተማሪዎች ነን። ከዚህ ወደ ዩኒቨርሲቲም ስንገባ ያለው ጠቅላላ የኛ ባች ነበር 97 እና 98 ትውስታችንን እየዘከርን የድሮ አስተማሪዎቻችንን እያወደስን በትምህርት ቤት ጊዜ የነበረን ቆይታ የኛም ወዳጅነት ጓደኝነት ጥሩ ህብረት ኖሮት ዘለቄታ እንዲኖረው ብንገናኝ ተለያየን። የረጅም ዓመት ቆይታችን ሳንገናኝ ከአንዳንዶቹ ጋር ነው የምንገናኘው፣ በተለያዩ መድረኮች የምንገናኝ። ከዚሁም ቀኛ ጋር ባለስልጣኖች አሉ፣ እኛ መሃል ጋዜጠኞች አሉ፣ የባንክ ማናጀሮች አሉ፣ በተለያየ ዲፓርትመንት ጥሩ ፖዚሽን ላይ ያሉ ናቸው በርካቶች። ስለዚህ በህይወት የሌሉትንም እያሰብን መምህራኖች አሉ፣ ተማሪዎች ጓደኞቻችን በህይወት የሌሉትንም አስበን እንዲሁም ደግሞ ለትውልድ እንግዲህ የምናስተላልፈው ደግሞ ጠንካራ ህብረት እንዲኖረው ወዳጅነት ማንም ከማንም ሳያንስ በአንድነት ሆኖ የሚገናኝበት ብሔር፣ ዘር፣ ሃይማኖት፣ ቀለም ሳይለይ የአንድነትን ትንሿን ኢትዮጵያን ምንዘክርባት ውቢት ሐዋሳ ላይ ሆነን ነው ደግሞ በዛ ላይ ከ20 ዓመት በኋላ ነው የተገናኘን ያለነውና እዚህ ስንገናኝ እንደ እግዚአብሔር ፈቃድ ሆኖ ብዙዎቹ በህይወት ያለናለን፣ በህይወትም ያለፋሉ፣ ወደ ጌታ ይሄዳሉ። ስለዚህ እዚህ ያለን ሰዎች በአንድም በሌላም ከተማ ውስጥ ሊሆን ይችላል፣ ከሐዋሳ ውጭም ያሉ ጓደኞቻችን እንጠያየቅ፣ እስቲ እንሰባሰብ፣ ያለንበት ሁኔታ ምንድነው ሚለውን መምህራኖቻችን ትላንት ለኛ ጥሩ ነገር አስተምረውን እዚህ ቦታ ያደረሱን ሰዎች የት ነው ያሉት፣ እኛስ ደግሞ የት ነው ያለነው፣ ጓደኞቻችን ደግሞ የት ነው ያሉት ሚለውን እንጠያየቅ። መጠያየቅ ለመልካም ነው። ምናልባት ብዙዎቻችን ሰክሲድ አድርገን የሆነ ቦታ ደርሰን ሊሆን ይችላል። ግማሹ ደግሞ ህይወት ደግሞ ወደ ኋላ አስቀርታቸው ወደ ኋላም የቀሩአሉና ያንንም ለማድረግ ዛሬ መገናኘት፣ ትዝታን ማስታወስ። የዛሬ ፕሮግራም አላማው እንግዲህ ከ20 ዓመት በፊት ነው የተገናኘ ነው። እነዚህ የምታያቸው ጓደኞቼ የትምህርት ቤት አንድ ላይ ተማርን ልጆች ከ20 ዓመታት በኋላ እንደው ብንሰባሰብ የት እንደደረስን የተለያየ ቦታ ነው እንግዲህ ተበትነን ያለነው። ከ20 ዓመት በኋላ ተሰብስበን ብንገናኝ ተገናኝተን የት እንዳለን ከዛ ደግሞ ህብረታችንን ብናጠናክር ቀጥሎ ላለው ነገር ጓደኝነታችንን አጠናክረን የቀጣይ ጉዟችን ምን መምሰል እንዳለበት ለመወያየት ቢያንስ ለመጀመሪያ ጊዜ እንዲህ ባለ ያው ቁጥሩ በጣም ብዙ ቢሆንም የተማሪው ቁጥር ግን በአጭር ጊዜ ውስጥ ከ100 ተማሪዎች በላይ ለመሰብሰብ ችለናል። የቀድሞ የታቦር ከፍተኛና መሰናዶ ትምህርት ቤት ተማሪዎች አብረው የተማሩ ጓደኞቻቸውን፣ መምህራንና ትምህርት ቤቱን ማስታወስና አንድነት መፍጠር የሚያስደስት ነው ሲሉ ምልከታቸውን አካፍለዋል። ደስታዬን ልነግርህ አልችልም። ዶክመንተሪው ደግሞ ከዶክመንተሪው ባሻገር ቀደም ሲል በድረገጾች እንገናኝ ነበር፣ በተለያዩ ቻናሎች
ደስ የሚል ስሜት ነው የነበረን። ለዚህም ቀን ስንቀጣጠር በፈቃደኝነት ላይ የተመሰረተ ነበርና እነዛን ሁሉ ትውስታችንን የድሮአችንን ማንነታችንን የምናገኝበት ተነፋፍቀን ስንገናኝ ጩኸታችንን ድንገት ከሰማህ ቅድም እያየህ ነው የሚታይ ነው የሚሰማ ነውና ደስ የሚል ቤተሰባዊነት ስሜት ነው። የቀድሞ ተማሪዎቹ በዚህ ህብረት መሰል የመሰባሰቢያ መርሃ ግብሮችን ከማዘጋጀት በዘለለ ይህንን አንድነት ወደ ተቋም ለማሳደግ ተስማምተዋል። የዛሬ 20 ዓመት የነበረው ማህበራዊ መስተጋብር ፍቅር አንድነቱ ዛሬ እየደበዘዘ መጥቷል። ይህንን ማህበራዊ መስተጋብር እንደገና ሪስቶር ለማድረግ እንደተሰበሰብ ነው ሁሉም በያለበት በትምህርት ቤት ሊሆን ይችላል፣ በስራ ቦታ ሊሆን ይችላል፣ በፕሮፌሽን ሊሆን ይችላል። ሁሉም በያለበት ይህንን ነገር ሊያጎለብት ይገባል ብዬ አስባለሁ። እዚህ ግቢ እንደ አንድ ወላጆች ልጆች እንደ ወንድም እንደ እህት ነበር ነውና ብንቀራረብ ብንገናኝ አንዳችን ለአንዳችን እንጠቅማለን። ከመበታተን መቀራረብ የተሻለ ነው። ተመልካቾቻችን ከሲዳማ ብሮድካስቲንግ ኮርፖሬሽን የምሽት 1 ሰዓት ዜናዎቻችን የተከታተላችሁትን ይመስሉ ነበር። ከዜናዎቹ ጋር ሰላማዊት ቲቦ ከመላው ስቱዲዮ ባለሙያዎች ጋር በጋራ ቆየን። ባላችሁበት ሰናይ ምሽት